ከነሱ ጋር ተደረበንም ስለማከብርሽ እኮ ነው እየሰማሁሽ ከነሱ ጋር እንደሆንክ ማለት ነው ለኔ ያለ ነገር እንደዚህ ነው አስረዳኝና አንቺ መረዳት ካልቻልሽ ምን ላድርግሽ አስረዳኝ ታረጋጊ እንዴ ነው ምረጋጋ እያወራሽ እንዴት ነው ሰሚው ምን ማለት ነው ዝም በይቺ በናሽ በጣም ነው ከመጀመሪያ ታውቂኛለሽ ለማስጠላት እኮ መደረብ ይጠበቃል ገባሽ ለነሱ ተደረብ ረጋጋ እግዚአብሔር ማን ይበልጥብን የኮስን ባህር ዛፍ አትንኩት ጥላ ነው የልጅነት ፍቅር ማርሸት ወለላ ነው ምን አይነት ጓደኝነት ነው ያላችሁ ነው በቃ አንዴ ስሙ እኔ አውቃለሁ በቃ እንደዚህ እንደሚሆን በቃ ወይኔ እውነቱን መናገር የተሻለ ነው ብዬ የነገርኩ ለዚህ ምንድነው እውነት የምትለኝ እንዴ ምን አይነት ቃል ነው የሚወጣው ካፏ ቡሪካ ምን አይነት ጓደኛ ነው ምንድነው ያወሽኝ ምንድነው የደበከኝ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ ደህና ናችሁ ወይ እኔ ያለው ደህና ነኝ እግዚአብሔር ይመስገን ባላችሁበት ሰላማችሁ ይብዛልኝ ጣፋጭ እኔ ተናፋቂ ቤተሰቦች ውድድ ነው ማረጋችሁ ዛሬ እንግዲህ ለየት ባለ ቪዲዮ ነው ይዤ የመጣሁላችሁ ያው ምን አይነት ቪዲዮ እንደሆነ አላውቅም ምክንያቱም ቡሪክ ነው የቀጠረኝ ፉንም ቀጥሮታል እየመጣ ነው ሁለታችን አንድ ላይ መምጣት አልቻልን የተለያየ ቦታ ስለነበርን ነው ግን ያው ቀድሜኒ ቦታ ላይ ደርሻለሁ ታውቃላችሁ ቀጠሮ አክባሪ ነኝ እና ያው የነገረን ነገር ትንሽ ስላጠራጠረኝ ምክንያቱም ይሄ አንድ ላይ ሰሞኑን በጣም ደስ የሚል ነገር ስለነበረን የሆነ ነገር ሲፈጠር ማላችን ሰው ሊገባ ነው ንፋስ ሊገባ ነው ምን ጣላ ምናምን ይመስለኛል እና ይሄ ነገር ደግሞ ትንሽ ቢቆይ እኔ በጣም ደስ ይለኛል አለ አይደል እንዳሁኑ አይነት ስሜት ተሰምቶኝ አያውቅም በቃ ልቤ ባሴት ነው የተሞላችሁ እንዴት ብዬ እንደምነግራችሁ አላውቅምና ብሪክ ደግሞ ለኔ ሲደውልልኝ ያለኝ ነገር ምንድነው መሰላችሁ እኔ እንጃ የሚያጠራጥር ነገር ነው እንዳጠራጠረኝ ነገሩን ስነግራችሁ ይገባችኋል ምክንያቱም ያው የተደበቀው ነገር እስካሁን ይበቃል ለቁም ነገር ነው የፈለኳችሁ ምናምን እሱ የሆነ ነገር ሊነግረኝ እንደሆነ ነው የነገረኝ ለኔ ግን ለፉ ምን እንዳለ አላውቅም እንግዲህ ቀድመው ከመጡ ወይ ቡሪክ ከመጣ ለራሱን ጠይቀዋለን ፉም ከመጣ ደግሞ ምን ብሎ እንደነገረው ምን ብሎ እንደጠራው ምናምን እንጠይቀዋለን ግን እኔ ያው መፍራት ጀምሬያለሁ ምክንያቱም ደስታ እየቆየልን አይደለም በህይወታችን እና ቢያንስ እኛ ህይወት ላይ ይሄ አብሮነታችን አንድ ላይ ሆኖ ሁላችንም አንድ ላይ ብንቀጥል በጣም የሚያስቀና ጓደኝነት ላይ ነን አሁን ማለት ነው የሚያስደስት ጓደኝነት ላይ ነን እና ያ ነገር ቢቀጥል ባይ ነኝ እና ቡሪክ ደግሞ ያ ነገር ኮንፈርት አልሰጠውም ይሁን ብቻ የሆነ ያልተመቸው ነገር እንዳለ ያስታውቃል እና ለቁም ነገር ነው እስካሁን የተደበቀው ነገር ምናምንና የተደበቀው ነገር የሚለው ቃል የሆነ ከጀርባው በጣም የሚያስጠላ ነገር የደበቀ ይመስለኛል ምክንያቱም የሆነ የሚያጣላ ምናምን እንግዲህ መጀመሪያ ተነጋግረን እንዳያጣላን መጀመሪያ በስሱ ተነጋግረን ብንጨርሰው በጣም ደስ ይለኛል ቡሪክ እሺ ምን ልበለው እባክህ የሚያጣላ ነገር እንዳታወራ ልበለው ይከብዳል የምር ምክንያቱም በቃ አሁን ጓደኛሞች ነን ማንንም በመሐላችን አይገባም ራሳችን ጠላትን ቢመጣ ተባብረን ማባረር እንችላለን የፈለግነው ነገር ማድረግ እንችላለንና ምንም ቢሆን ምንም ከሌላ ሰው ጋር እንጣላ እንጂ ሁላችንም ተባብረን እኛ ስንጣላ ደስ አይለኝምና ለዛ ነው የፈራሁት ሙሉ ደስተኛ ያልሆንኩላችሁ ቪዲዮ ላይ ዛሬ ነኝና ትንሽ ወፋፍሬባችኋለሁ አሁን ደግሞ የምሰማው ነገር አሪፍ ከሆነ በጣም ድንብሽብሽ ይልላችኋለሁ ግን ብቻ ቸሮር ያሰማን ነው እኔ ይሄኔ እኮ ዝም ብዬ ነው የምጨነቀው እናንተን ማስጨንቃችሁ ይሄኔ ምንም ሊፈጠር አይደለም ግን እኔ ራሱ የሆነ ቴንሽን አምነኝ እኮ ጌታ ያው ቡሪክም ለምን ትጨነቂያለሽ ብሎ ነው መሰለኝ መጣ ምንድነው በስተክል አትራመድም እንዴ እንዴት ነህ እንደው ደህና ነህ ወራፕ ማስቲካ ምናምን ጀምረሻል ስጠኛ ማስቲካ እሺ ሰላም እንደምን አላችሁ በጣም ነው እንዴ ችጋራም ይሆንከው በጣም ነው እንዴ ማስቲካ ይፈልክሽው ውድ ቤተሰቦቻችን እንደምን አላችሁልኝ
አሁን ለምጃለሁ መግቢያ ምናምን አያቸው በጣም ፈገግ ያልክ ነው ለቁም ነገር ነው የምፈልግሽ ምናምን ብሎኝ ነበር ጌታን እኔ ተጨንቄ ነበር ኢነርጂው እንደዛ መሆን አለበት ከመጨነቅ በፊት አንዳንዴ ግን ታውቃለህ እንትን የሆነ ቀልብ ይከብዳል ቀልቤ እየከበደኝ ነው ከእንቅልፍ የተነሳትና ይሄኔ እቀጥርሻለሁ ሲለኝ ይሄ ልጅ ምን መዘዝ ይዞብኝ ይሆን ምን ነገር ሁሌ ተጣልቶ ከሰው ጋር ሚስተር አታውጪ አይ እንትን ነው ትንሽ ከበድ ያለ ነገር ነው በርግጥ ግን መጀመሪያ ኢነርጂው ማምጣት አለብኝ ከመጀመሪያው ጀምሮ ከተከፋን ጥሩ አይደለም በየ በማሰብና ቤተሰቦቻችንን ደግሞ ፈታ ብለን ሰላም በላቸው በስተከ እንዴና ምናምን እንደያልክ እንደ ራፕ ሰፈር ጎረምሳ አላፊ ራፐሩን ያመጣ ውድ ቻናላችን ቤተሰቦች እንደምን አላችሁልኝ ሰላም ናችሁ እኛ ደህና ነን ለማለት ነው ዛሬ ፍቅርን በጠዋት ደውዬ ነው የቀጠርኳት አይ በጠዋት ነው ምናምን ብለህ አታቅልለው እኔ እንዴት አካብደ እንደጠራኸኝ ጨርሻለሁ አታቅልልኝ እኔ ተጨነቀ አይ ትንሽ ያስጨነቀኝ ነገር ነበር ለዛ ነው የቀጠርኳት አክቹሊ ፉፉንም ቀጥሬዋለሁኝ ምንድነው የኛ ከዚህ ቀደም የነበሩት ቪዲዮዎችን አይታችኋል ጓደኝነታችን ፒስ የሆነ ነው ያሉት ነገሮች በጣም መልካም የሆኑ ነውና አንዳንድ ከዚህ በፊት የነበሩ ጓደኞቼ ትንሽ ደብሯቸዋል ማለት አሁን ሰሞኑን ዩቲዩብም ላይ ስመጣ ዩቲዩብም ስጀምር እዚህ ጋር አክቲቭ ሆኜ እነሱም ጋር በደንብ እንትን ስል አንዳንድ ጓደኞቼን አስተውየው አይደለም በርግጥ ግን የተውኳቸው ጓደኞች አሉ እና እነሱ ትንሽ ደብሯቸዋል ያለው ነገር ምናምን ማለት እና ይሄንን ነገር ነው አካብዴ ነገርኩኝ እኮ ኖርማል ላውራ መጀመሪያ እሺ ይቅርታ አትፍጠኝ በጣም ነው እንደምትፈጥኝ እሱ ደብሯቸዋል ምናምንና ትንሽ ዛቻም ነገር ምናምን የሆነ የጓደኝነት ጀማ ውስጥ አንዳንድ ጓደኞች አሉ ሁሉም ጓደኛ አንድ አይነት ባህሪ የለውም ቀውስ የምንላቸው ጓደኞች አሉ ሲናደዱ የሆነ ነገር ሊያደርጉ የሚችሉ አንዳንዴ የማይታመን ነገሮችንም ኢቭን የሚያደርጉ ጓደኞች አሉ ከነዛ ውስጥ አንድ በጣም የሚያስፈራኝ ነገር የተናገረችን ጓደኛ አለችኝና እሱ ስላሳሰበኝ ነው ዛሬ ትንሽ አልመሰላትም ያለን ነገር ምናምንና ዛቻ ከኛም ጋር መቀራረባ ከናንተ ጋር መቀራረቤ ምናምን እንዳለ ሆኖ እዛ ጋር ትቻችኋለሁ ቶታሊ ትቻችኋለሁ እና ብዙውን ጊዜ እዚህ ስለሆነ ያለሁት እሱ ነገር አንድ ጓደኛዬን በጣም አስከፍቷታልና ዛቻም አይነት ነገር ፍቅርንም ጎዳታለው አይነት ነገር ውስጥ ስትገባብኝ ነው እንደውም በቃ ልጥራትና ቪዲዮም ይዘን ላስተዋውቃችሁ የሚል እሳቤ የመጣልኝ ማለት ነው አጋጣሚ ፉፉንም ቀድሜው ነው ትንሽ ዛቻው ስላስፈራኝ ነው እሷንም አስጨንቄ ላገኝሽ የፈለኩት ማለት ነው እኔ አባኩ እንደይሽ ተጨነቅሽ አንቺ ምን ብሎ ነው ይጠራክ አንተ ምን ኬዝ ነው እኔ እዚህ ጋር ስመጣ አይመችኝም የቦታ ሰላም እዚህ ጋር ሰላም የለም አረ እኔ እየሰማሁት ያለውን ነገር ደግሞ ብሰማ የሆነ ፊልም ውስጥ ያለህ ነው የሚመስልክ ቡሪክ እኔ ፕራንክ ይሁን አይተው ማለት እንዲህ ስንት ነገር አሰብን ትላንት ስንት ነገር አደረግን እና እንትን ነው ፍሻይ አሁን እያወራሁ ነበር እዚህ እናንተ ጋር አክቲቭ በሆንኩባቸው ጊዜያቶች የተውኳቸው ፍሬንዶች ነበሩ እና ከነሱ ውስጥ እየነገርኳቸው ነበር አንዳንድ ጓደኞች አሉ ለጓደኞቻቸው ወይ ደግሞ በጓደኝነት ነገር ውስጥ ምንም ነገር የሚያደርጉ ምናምን ፍሬንዶች ቀውስ የምንላቸው ወይ ደግሞ አረ እሷ እኮ እንደዚህ ታደርጋለች እሱ እኮ እንደዚህ ያደርጋል የምንላቸው ጓደኞች አሉና አንድ ጓደኛዬ በጣም ተከፍታ ምናምን ነው የደወለችልኝ ስልክ አክቹሊ ከዚህም በፊት እየደወለችልኝ አላነሳሁም ማለት ጓደኛ ፍሬንድ ጀስት ጀማ አለሃ የሆነ ጀማ ጓደኛ የምትሆነው ሙዚቃው ላይ ምናምን ያሉ ኢንተርቴይንመንት ላይ ያሉ ጓደኞች ከነዛ ውስጥ አንዷ ደውላልኝ ላይክ ዛቻ በተሞላበት አይነት ነገር ተውከን ምናምን የሆነ አንዳንድ ሰው አላ ክህደት የሚሰማው ጓደኝነት ላይ ምናምን በዛ አይነት መንገድ ትንሽ ታስጨንቀኝ ነው ዛሬ ቪዲዮ ይዤ ለእንደውም ላስተዋውቅሽ
እነሱ ጋር ምናምን ብዬ ጠራዋት እና ትንሽ አወራሯ ያስፈራ ስለነበር እኔ ደግሞ ልጅቷን ፐርሰናሊ ስለማውቃት ምን ያክል ጥግ ድረስ ልትሄድ እንደምትችል ምናምን እሱ ትንሽ ስላስፈራኝ ነው። ገብቶ ጓደኛ ነን እኮ ምን አገባት አይ ነው ማለት ጊዜ ስላለ መሰጣጣት ከሆነ ማለት ይሄ ራሳችሁ ጉዳይ ነው ሊሆን የሚገባው። ግን ሌላ ነገር ከጓደኝነት በዘለለ ሌላ ነገር ካላችሁ እውነቱን ነገር ምን አንተ ማታውቀው ነገር ኖ ጓደኛ ነው እኮ ስሜት ምንጎሻሽው ነገር አይኖርም። ታውቃለህ ቢኖር እንደዚህ አይነት ነው ቪዲዮ ይዤ ምናምንም አላወራም። እኔ እኮ ጭራሽ ምንም ነገሩ የምታወሩት ነገር ጭራሽ አልገባኝም እኮ ለእኔ እኮ ገብቶ ነው አንተ እየመለስከለህ እንዴ የሆነች ልጅ ትመጣለች እየዛተች ነው የሆነ ነገር እያለኝ እኮ ነው። ዛቻው አንተ ላይ ነው እኛ ላይ ነው ቡሪካ ሁላችሁ ይሄ ጓደኝነቱን መበጥበጥ ላይ ነው ዛቻው በርግጥ እንዴ እና በዚህ መሃል እኔ ልጅቷን ስለማውቃት ነው በጣም አደገኛ ልጅ ነች። ይሄ አንዳንዴ ፈርዘ በጣም ሩቅ የሚሄዱ ሰዎች አሉ እኮ ቡሪካ አሁን ይሄ ነገርና የኛ ጓደኝነት ምንድን ነው የሚያገናኘው? አይ በስልክ ስታወራኝ ምን መሰለህ በስልክ ስታወራኝ ትንሽ ዛቻ ማይን ነገር ስላለው እሱን ፊክስ ለማድረግ እኮ ምንም ነገር የለም እንዴ እኔ ሲጀመር ይሄንን ሰምቼ ልብ ያርፍልኝም አይ ነው እሱ ስላስጨነቀኝ ነው ዛሬ እኔም ራሱ ቪዲዮ ይዘን እስኪ ምንም እንደሌለና ኖርማል እንደሆነ ያለውን ነገር ለማስተዋወቅ እንድናስረዳት አይ ነው በቃ ያለውን ነገር እንድናወራት ነው። ኦኬ ግን አልዋሸኝም እርግጠኛ ምንም የለም እንዴ ትረስም አንተ አታውቀኝም? አይ ነው ቡሪካ አይሰልሽ ልጅቷ እሺ ማናት? ምናቃት ናትኛ እናቃታለን። ኖ አይ ሚዲያ ላይ ምናምን ያለች ልጅ አለች እንዴ በፍርሃት ልታወራ ትችል የሆነ ያሻን ነገር ካለ ችግር የለም በስነ ስርዓት ነገር እኛ ጓደኞች ነን ሙሉ ነገር እንረዳሃለን። አይ ነው እንዴ በፍርሃት አውርታ አታውቅም ቡሪካ። አይ አይደለም ምን መሰል ጓደኝነት ውስጥ አንዳንዴ የማታስከፋቸው ሰዎች አሉ ገብተዋል። ጀስት በጣም ደውላ ይሄ ክህደት የሷ ሐሳብ እኮ አይደለም የጀማው ሐሳብ ነው። ግን እሷ ይሄ ማውራት ላይ ምናምን እንትን ስለምትል ነው በርግጥ ያወራችና ችግር የለም ብቻ ጓደኛ ምናልባት ከባድ ነገር ይፈጠራል ብለህ የምታስብ ከሆነ እንዳይፈጠር ነው። አይ አክቹሊ ከመጀመሪያው መቅጨት ስላለብን ሲጀመር እንዴት በጓደኝነት ብቻ ተነስታ እኔ ላይ እንዴ አንቺ ላይ ነው ጭራሽ ኖ እኔ ላይ ስለ በግሌ እኔ ሳስበው ነው ኖርማል እኮ ጓደኝነታችን ላይ ነው። ግን ሰው ጓደኝነት በአንዴ የሆነ ነገር ልታረግ ወይም ሊያረጉ አይችሉም እነዛ ሰዎች። ስለዚህ እነዛ ጓደኛሞች ጀመር ሙሉአቸውን ብናገኛቸው ደስ ይለኛል። አይ ነው ማለት አንተ ነው እንደዛም እንሄዳለን እኮ ኖርማል ነው ማግኘታችንም አይቀርም። ግን አገኛቸው ቡሪካ አንተ ያገኘ ያለውን ነገር አስረዳቸው። አውቀህ የመሰላቸው ይመስለኛል አውቀን ከነሱ ያራቅናቸው እሱን ነው። አሁን ምን መሰለ እኔ እኮ እዛው ማውራት ይችላል። ግን እንደ ጓደኛ አሁን አንድ ላይ ስለሆነን ገብቷል። ኦኬ አንተ ሰው ማስከፋት አልፈለክም ነው ማሳመን አይ ነው ቡሪካ እንድናወራት ነው አብረን የኛ ጓደኝነት እኮ የቆየ ነው ቡሪካ እንዲ ማለት በጊ እንደ ቀልድ የተገነባ ጓደኝነት አይደለም። አይ ነው አሁን ምን መሰለ እንደ ቀልድ የምታፈርሰው ጓደኝነት አይደለም ቡሪካ። እሱን እኮ ነው እሱን እንደማችል ለማስረዳትም ነው። አሁን የቆየ ፍሬንድነት ነው ምናምን ታውቀዋለች እኮ ያውቁታል። ግን አሁን ዩቲዩብ ስጀምር ኖርማሊ እዚህ በደንብ እናንተ ጋር አክቲቭ ሲሆን ምናምን ትንሽ ደበራቸውና አረ ችግር የለውም እንደውም ተመተሽ ትተዋወቂያቸዋለሽ ምናምን ነው ሐሳቡ ገብቷል። ኦኬ በዛ መንገድ ለማድረግ ነው። እቺ ሰላም ከሆነ ሰላም ነው። እኔ አሁን ያወራችበት ቶን ስላልተመቸኝ ቆይ እስኪ እንገናኝ ምናምን ያልኳት በዛ መንገድ ነው ገብቷል እንጂ ምንም ነገር ሊፈጠር አይችልም። አይ እንደዛ ከሆነ እንኳን በጣም ቀላል ነው። ኖርማል እንደዚህ ልታናግረን ከሆነ ግን አንተ አወራረህ እኮ ደነገጠ ሰው ላስተዋወቃችሁ ሳይሆን ገዳይ ይመጣል ተፋለሙት ነው የሚመስለው አወራሩ። አስጨንቅ ነው። እኔ አንዳንዴ አለ ጓደኝነት ውስጥ የሆነ ነገር አለና እሱን ኖርማል ከሆነማ አትፍራ። አረ ኖርማል ነው እንዴ ወዳጅ አትፍራ ኖርማል ነው እንዴ ሰው ለማስተዋወቅ ነው ታዲያ አይመስልም። ግን ሲደውል ለቁም ነገር ነው የፈለኩሽ እንዳታረፍጂ ፍቅር ፉፉንም ቀጥሬዋለሁ ለቁም ነገር ነው በጣም አስፈላጊ እስከመቼ ተደብቆ ይሄ ነገር አልኩኝ እንዴ አሬ ግን አንተ ተቀመመለ እንዴ አረቀበም ደውላት ማለት አንድ እውነት የምነግርህ ሲሪየስሊ አሁን እኛ ጋር ያለው ነገር ትላንት ሁሉንም ነገር በደንብ አውርተናል። ማለት አራታችን ጋር ምንም አይነት መወሻሸት እንዳይመጣ ብዙ ነገሮች ተፈጥረው ብዙ ነገሮች
ተጋፍተን ለማለፍ እየሞከርን ነው። ስለዚህ ዋሸን ነገር እንደሌለ ተስፋ አደርጋለሁ። እሱን ነገር ምን ለዋሽ ይችላል? አይ ነው በቃ ስለ እንዲህ በፍርሃት አይ ለወደፊቱም ነው በቃ ሲጀመር መወሻሻት ምናምን የለም ጓደኝነት። ይሄ እንደውም በጠረጴዛ ዙሪያ ፈት ይኖራ ማውራት ያለብን ጉዳይ ነው። ከባድ ርዕስ ነው። ጻፈው። እሺ ምንድነው? እዩት እግዚአብሔርን እንደዚህ አይነት ጭንቀት ምናምን ነው ወይ ወደታች በቀኝ በኩል ከዛ እየወረድሽ ታገኝናለሽ። ደርሳለች ነው ቆንጆ ነው ያቺን ሰናት ሰላም የኔ እናት እንደይ ነው ስናው ፉፉ ፍቅር ሰላም ነው ቀየርከኝ እንዴ? በእነሱ ነው ወይ እኔን ቀየርከኝ? ሰላም ቢያቸው እኔ ሰላም ላቸው ለምን ሰላም ቀየርከኝ? ያለ ነገር እንደዚህ ነው እኮ ተረጋጊ። እኔ ነው የምረጋጋው። ተረጋጊ አትበለኝ። ተረጋጊና ዝም በያችላው ችኬት የመጣልሽ በእናታችሁ እንዴ! አቤት ዝም በል አንተ ዝም በል አንተ። ቆይ አንዴ ምን ማለት ነው? አንተ ነገር ስላለ አትረጋጋኝ እኮ ለምን ታታልሽ ችኬት የመጣሽ? ዝም በል በእናትህ አንተ ደግሞ ምን አይነት ነው? በእነዚህ ነው የሚቀይረኝ? አልችልም፣ መስማት አልችልም እኮ ተረጋጊሽ። እኮ ለምን የመጣሽ? ላሰሚ ከሆነ ላሰሚ ከሆነ ለምን የመጣሽ? አንዴ ፍቅር እሺ የነበረ ነገር እንደዚህ ነው እኮ። እሺ ተረጋጊ። ታውቂያቸው ምንድነው? ታውቃችሁ እኛ እኮ ምንድነው ትዳሩ እኮ አይደለም ጓደኛሞች ነን እንዴ? አንቺ ያምሻል እንዴ? እኔ ለመስደብ ነው የመጣሽው? አይቆኝም በእናትህ ተረጋጊ። ለምን አትረጋጊ? አንዴ ምን አለን? ጓደኛ አይደል? ጓደኞች ናቸው። ታውቂያቸው እኮ ማውራት ከፈለግሽ እሱን ነው ማውራት። እኛን እዚች ጋር አለለም። ወይኔ ጉዴ ፈላ። ተረጋጊ። ተረጋጊ። መጥተሽ እንዴት ነው ጓደኞች የምትሳደቢው? አልሰደብኳቸውም። ትክክለኛው ነገር ነው የነገርኩት። ምን ማለት ነው? አንቺ ማን ነው እንደዚህ ልብ ሰጠሽ? ማን ነው እንደዚህ ልብ ሰጠሽ? ወይኔ ጌታ ሆይ ለናሱ አቀይረኝ። ለናሱ ለሰብ ነው እንደምጣሽ አንዴ ላስተዋውቅሽ እንዴ መጣሽ? ልጃርልሽ እንዲያትከበሪ ምን ነው የምታመጣው? ምን ታውቀኛለህ? ስነ ስርዓት ይይሽ። በጣም አፍሽን እየከፈሽ ነው። አፍሽ ሲከፈት ጭንቅላትሽ ይለካል። ገባሽ? ወይኔ ጉዴ ፈላ። በእናትሽ ተረጋጊ። ቆይ እስቲ አታረጋጋት። ምን ታመጣለች? እስቲ አታረጋጋት። ምን ታመጣለች? እስቲ ቆይ ለጥል ነው የመጣሽው? ለጥል ነው የመጣሽው? ጓደኞች እንዳሉ ካይካቸው ለጸም ነው እንደምጣሽ አይደለም። እስኪ ታውቂያቸው መጀመሪያ ያውቂያቸው። ያለ ነገር እንደዚህ ነው። ጓደኝነታችን እንደዚህ ነው እኮ። ታዲያ እኔስ ምን አልኩኝ? ቢያንስ ምክንያቴን አትረጂኝ? አንዴ ቡሪካ አንዴ ዝም በል አንተ። ቆይ ተረጋጋ ብናት ቡሪካ ቆይ አንዴ እኔ ላናግራት። ልታናግሪ ከሆነ እሱን ራቅ አድርገሽ፣ ግን እኛን ምንም ነገር እንዳትናገሪ። ከየት ታውቂኛለሽ? እኮ ስለማታውቂ ሰው እንደዚህ አፍሽ ሞልተሽ ማውራታችን። ቆይ ኧረ ተይ እንዴ! አልገባህም ላንተ ያለው ነገር አንዴ ካሜራ ላይ ነው ያለሽ። ስነ ስርዓትሽ ነሽ። እሷን በዚህ ልክ መስ አንዴ አቁሙ። ምን እንደምታመጣል ያል አቁሙ። ቪዲዮ ላይ ድራማ ይዘሽ ነው እንደመጣሽው? አንዴ ማን ይላከሽ? እንደዚህ አይነት ጓደኞች ያሉት ምን አገባሽ ስለኛ? ስለማታውቂው የራስሽን ጓደኛ ስለማታውቂው ያለብሽ ገባሽ ማለት ነው። እንደዚህ አይነት ጓደኞች እንዳሉ አላውቅም። መጀመሪያ አነግረኝ። የጓደኞች መጀመሪያ መናገር ነበረበት። ምን ላውራ? አልችልም። በቃ መጀመሪያ ካልሰማሽ ምን ላውራ? አንተ ከነሱ ጋር ተደረበንም ስለማከብርሽ እኮ ነው እየሰማሁሽ። ከነሱ ጋር እንደሆንክ ማለት ነው። ለኔ ያለ ነገር እንደዚህ ነው። አስረዳኝ ነው። አንቺ መረዳት ካልቻልሽ ምን ላድርግሽ? በቃ አስረዳኝ። ታረጋጊ። እንዴት ነው የምረጋጋው? እያወራሽ እንዴት ነው ሰሚው? ምን ማለት ነው? ዝም በይች በናትሽ። በጣም ነው ከመጀመሪያ ታውቂኛለሽ። ለማስጠላትም እኮ መደረግ ይጠበቃል። ገባሽ? ለነሱ ተደረግ እንደረጋጋው እግዚአብሔር ማን ይበልጥብን? ከኔና ከነሱ እኮ ተረጋግተሽ አናግሪኝ። ለምን ነው የምረጋጋው? ሌላ ነገር ያለን አታስመስይ። ምን ማለት ነው? ምን ማለት ነው? ሌላ ነገር ያለን አታስመስይ። ምን ማለት ነው? ነው አስረዳኝ። ምን መጣሽው? ለምንድን ነው አንተ ፈልጊ
አቤት እኮ እሱን ከፈለግሽ ነው ሄዱ እኮ ምን ማለት ነው? ለምንድን ነው መታወቅ ፈልጋለሁ ያልሽኝሽ? በቃ አየኋቸው ደበሩኝ። አብታራ እንኳን ደበርነሽ። በቃ ደበሩኝ። እኔ ለዛኝ ጓደኛ አለብ ያላስብ ነበር። ዝም በይ በእናትሽ ይችላል። ምን አነጋገሩ አረብስ ያንቺስ እኔ ከዚህ ጋር አወራ ምን ትመስላለሽ? አንድ አይነት አንዴ ስነ ስርዓትሽ ነሽ። አንተ ዝም በል በእናትህ ምንድነው የሚያቆነጥምጣት? አያውቁኝም አያውቁኝም። ለዛ ነው ቫልዩን ያውቁት። ምንድነው የምትፈልጊው? አንተ እሺ ምንድነው የምትፈልጊው? አንተ እና ፈልገው መጀመሪያ ለኔ ማስረዳት ነበረብህ። ምን አይነት ጓደኞች ይችላል? እሱን ከፈለግሽው እኛ ማስቀጠር ጓደኞች ነበር። አልመጣም ነበር ሲጀመር ይሄን ባቅ ነው አልመጣም ነበር። ደግሞ በእነዚህ መቀየርን እኔም በእነሱ ትቀይረኛለህ። ኧረ ተረጋጊ በእናትሽ እንዴ! ኧረ ሌላ ነገር አታስመስይ። ስለማታውቂው ሰው አታውሪ። ምን ማለት ነው? ስለማታውቂያቸው ሰዎች አታውሪ። እኔ ያውቁኝም እኮ ላስተዋውቅሽ አይደል እንደ የጠራሁሽ ታዲያ በእነሱ ለምቀየረኛ ገባሽ? እኛ ተተከብር እንድናከብርሽ ነው። ዝም በይ በእናትሽ ዝም በይ። ኧረ በእናትሽ ለምን አንድ ያዛት አንድ ፍቅር ያዛት። ቡሪክ ልቀቀኝ። እሺ ፍቅር እያለ እሺ አንድ ጽዮን አንድ ነገር ልንገርሽ፣ ከዚህ በኋላ እንዳለሽ በቃ ሂጂ። በቃ ሰራላችኋለሁ። እሺ እንዴ እንደዘለለ ሁለተኛ በቃ ስለማታውቂው ሰራላችኋለሁ። ሂጂ። እሺ ምን አይነት ሰራል? አንተ ነው የምትጨምር። ምን አይነት እንደዚህ ነው የምታባረኝ? እንደዚህ ነው ላይ በቃ ተረጋጊ። ቡሪክ ምንድነው? በጣም ይቅርታ ግን ተረጋጊ። አንቺ ተረጋጊ። እኔ አውቀዋለሁ እኮ እንደዚህ እንደሚሆን ቢስሚላ። ምን አይነት ስድብ ነው ካፏ የሚወጣው? እንዴ ነይት ኧረ እኔ እሄዳለሁ። ፍቅር በእናትሽ ነይ። የባሰ ነገር ነው የሚፈጠረው። ተይ ነይ። ቆይ እኔ ተረጋግታ አውራታለሁ። እንደፈለገች ፈጥነብ እኔ ተረጋግታ አውራታለሁ። ወይኔ ቡሪክ ተው አናውራ። ተው ወይኔ ጉዴ! ምንድነው የማናውቀው ነገር? አውቀዋለሁ በእናትህ። ማናት? እኔ ነኝ ጥፋተኛ። እኔ ማን እንደሆንኩኝ አታውቁም። ቫልዩን አታውቁም። ማናት? ቡሪካ እንዲህና እኛ ላይ ስልጣን እንዲሰማት ያደርጋችሁ ነገርስ ምንድነው? ምን አይነት ጓደኝነት ነው ያላችሁ? ስላልሆነች ነው በቃ አንዴ ስሙኝ። እኔ አውቃለሁ በቃ እንደዚህ እንደሚሆን በቃ ወይኔ እውነቱን መናገር የተሻለ ነው ብዬ የነገርኩ ለዚህ ምንድነው እውነት የምትለኝ እንዴ? ምን አይነት ቃል ነው የሚወጣው ካፏ? ቡሪካ ምን አይነት ጓደኛ ነው? ምንድነው ያወሽኝ? ምንድነው የደበከኝ? ቡሪካ እንዴ እንዴት ነው ሴት ልጅ በዚህ ልክ የምትናገረው? ሴት ልጅ ወደ በጣም ቢክሽ ምን አይነት ባለጌ ሴት ልጅ ነው? ማገላታለሁ። እንዴት ከሴት ልጅ እንደዚህ አይነት ቃል ይወጣል? እንዴ ለዚያውም ካሜራ ይዘ ካሜራውን ተጥፋታለች እኮ ካሜራውን ተጥፋት። የት ነው እኔን ስለሰደበችኝ እኮ አይደለም ቡሪካ። እንዴት ነው እሷን በዚህ ልክ የምትናገራት? ኧረ ተዋት። እኔ ቆይ ከየት እንደማገኛት እንደዚህ አይነት ነገር በድጋሚ እንዲፈጠር አልፈልግም ነበር። ነገሮችን ያጸዳን ነበር። እኔ አስተካክለዋለሁ። አይ ነው በቃ እንደዚህ አይነት ነገር እንደማይፈጠር ነበር ትላንት ስናወራ የነበረው አይደል? እንዴ ካሜራ ላይ ስንመጣ ምን አይነት ሰይጣን ነው የሚይዘው? እንዴ እዚህ ጋር ምን አይነት ሰይጣን ነው ያለው? ይሄን የሆነ ፈርቼ ነበር ሲጀመር፣ የሆነ ቀልቤ ነግሮኝ ነበር። በጣም የሚያስጠላ ቀን። ኧረ በስመ አብ። እኛ ከካሜራ ውጪ ሰላም እየሆንን ካሜራ ጋር ስንመጣ ምንድነው የሚያባላን? ምንድነው እንዴ? እነዚህ ነገሮች ፊክስ ሳታደርግ እንዳትደውልልኝ ቡሪካ። የቆስን ባህር ዛፍ አትንኩት ጥላ ነው የልጅነት ፍቅር ማርሸት ወለላ ነው። ሞባይል ውስጥ ይልድ ምንም ከዚህ በላይ በቃ ሁሌ ሰራበስ ማአም ይገል ልጅቷን አለቃትም። የእውነት አለቃትም። እኛ ቤት ሰላም አልወዳለ እንዴ? ምንድነው እኛ የሆነ ሰይጣናዊ ስራ ተሰርቶብናል እንዴ? አሁን ምንድነው የምትሰራው? ምን እናርግ? በጣም ይቅርታ ማለት እኔ አስተካክለዋለሁ። ከዚህ በኋላ ቡሪካ ይቅርታ አንተ አይደለም ይቅርታ እንድጠይቀኝ ፈልገው፣ እሷ ራሷ መታ ነው ይቅርታ እንድትለኝ ፈልጋለች። ፍቅር ሆን ተብሎ በቃ የሆነ ሰው ልኳታል። እንዴ ቪዲዮ እንደያዘን አውቃ ነው እንዴ ይሄና ካሜራ እንዳታጠፉ ምናምን የምትለው? አንተ ለምን አታጠፋም? አጥፋ ያልን ጊዜ
ኧረ በጣም ነው የምትደብረው። ፍቅር ይቅርታ ነኝ። ችግር የለም። አይ ይሄ ሆን ተብሎ የሆነ ሰው ልኳታል። ሲጀመር አንተ የነገርከን ቀለል ያለ ነገር እንደሆነ ነው። እንደዚህ የከበደ ነገር ከሆነ እኮ አወራሯ ብለህ እኮ ፈርተሃል። የሆነ ከዓይንም የሚደበብ ነገር ፍራቻ እንደነበር ያስታውቃል። እኔ እኮ እሱን ነገር ለማድረግ ነው እንደዚህ በቃ መጀመሪያ አንተ ለብቻ ብታገኛት ሞር ይሻል ነበር። እሷ አውቃ እንደዚህ ጥል ለመፍጠር ነው አስተዋውቀኛለች ሊሆን ይችላል ስትል ነው ፍቅር። እኔ እኮ ነገሩን ለማድረግ እኮ ነው። ምንም ነገር አልተፈጠረም ኦኬ ብላ እንድትይ ነው። ስትመጣ ይሻታል ገና ካገባቧ ጀምራ ምን እንደሆነች። ወይኔ ፍቅር ይሻት። በቃ ይቅርታ የኔ ጥፋት ነው እያወቅኩ ነው። አንተ ስትጀምራ ባህሪዋን እያወቅ መጀመሪያ ማግኘት ትችል ነበር። እኔ ለማረጋጋት ነው አጠፋህ እንጂ እንደዛ ነበር ማድረግ የነበረብህ። ግን አሁንም ልጅቷን ታገናኘኛለህ፣ እግዚአብሔርን ታገናኘኛለህ። ለምን ሲባል እንዴ እሷ መታ እንደዚህ አውርታ ሄዳ ወይ ይቅርታ ትለኛለች ወይ አውርታ ተፈታዋለች እንጂ ይሄን ነገር እንደዚህማ አንጀቴን አቁስላት አትሄድም። ችግር የለም ማውራት ባለብን ልክ እንደዚህ ነው እንጂ እንደዚህ ሆነን አንለያያ። ኧረ አንቺ ጋር ደርስም ከዚህ በኋላ ለምን እኔ ፈልጋለሁ እንድንገናኝ። እኔ ጨርሳለሁ። እኔ ፈልጋለሁ ከሷ ጋር እንድንገናኝ። አንተ ታገናኘኛለህ። ዛሬም ባይሆን ነገም ከነገ ወዲያም ታገናኘኛለህ። በቃ ይብቃ፣ አቁመው ወደ ቤት